እንደምን አላችሁ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር ቢፈቅድ ቤተክርስቲያናችን ከዚህ በኋላ ከዛሬ ጀምሮ ለሚቀጥሉት 4-5 ሳምንታት እርስ በርስ በሚል ርዕስ ላይ አብረን የእግዚአብሔር ቃል በርካታ ቦታዎች ላይ የእግዚአብሔር ቃል እርስ በርስ በሚል ጉዳይ ላይ የሚነጋገር እውነት አለና በዚህ ጉዳይ ላይ ነው የምንነጋገረው። እኔና እናንተ እርስ በርሳችን በመያያዝ የምንጠብቃቸው ብዙ ነገሮች አሉ፣ በጣም ብዙ ነገሮች አሉ። we have to be careful። ስለዚህ እርስ በርስ የሚለውን ርዕስ ይዘን የተለያዩ የእግዚአብሔር ቃል የሚናገራቸውን ነገሮች እዚህ ጋር የመጡ የሚያገለግሉን የእግዚአብሔር አገልጋዮች ጥሩ መልእክቶችን የእግዚአብሔርን ሐሳብ ያመጡልናል እና በዚህ ጉዳይ ላይ በጣም ጠንክረን ልባችንን እንድናዘጋጅ ኢንፎርሜሽናል ብቻ ሳይሆን በህይወታችን የምንተገብረው በህይወታችን ለማድረግ ቃል የምንገባበት የእግዚአብሔር ቃል ስለሆነ ሁላችንንም የሚመለከት ነው። እርስ በርስ ስንል እርስ በርስ ድር ቢያብር አንበሳ ያስር የሚባል ጥሩ ተረት አለ። በቃ እርስ በርስ ስንሆን የሚገርም ታሪክ ነው የምንሰራው። እዚህ ጋር የምታዩት ነገር ጉንዳኖች ናቸው። ጉንዳኖች በፍጹም የማይዘለል ገደል ነው ተያይዘው የዘለሉት። የማይቻል ነገር ማይቻል በምን ታምር ከዛኛው ዛፍ ላይ እዚኛው ግንድ ላይ ያርፋሉ? there is no way። ጉንዳን ትንሽ ነች፣ ግን አንዱ ካንዱ ጋር ተያያዘ። እርስ በርሳቸው ተያያዙ፣ እርስ በርሳቸው ተሳሰሩ። እርስ በርሳችን መተሳሰራችን ብዙ ነገር የምንሰራበትን አጋጣሚ አለ። ስለዚህ እርስ በርሳችሁ በሚለው ርዕስ ላይ ከዚህ በኋላ በሚቀጥሉት ሳምንታቶች ሁሉ ስንማር እግዚአብሔር ትልቅ ቦታ ሊያደርሰን እንዳሰበ እንድታስቡ እፈልጋለሁ። የሆነ ጋፕ አለ። ያንን ጋፕ የምንዘልበት በጣም የምንገርም ሰዎች ስለሆነ አይደለም፣ እኔና እናንተ ስንያያዝ ነው። ገደል አለ። ያንን ገደል የምንዘለው እኔና እናንተ። እዛ ጋር ሪሶርስ አለ። ያን ሪሶርስ የምናመጣው ስንያያዝ ነው። ይሄ ነው የእግዚአብሔር ሐሳብ። በዚህ ጉዳይ ላይ ነው የምናወራው። ዛሬ ከኔ ጋር የመግቢያው ላይ የተወሰነ ደረጃ እንነጋገራለን። ከነጋም ደግሞ ዛሬ እኔ በተሰጠኝ ርዕስ ላይ እንነጋገራለን። በሚቀጥሉት ሳምንታት የሚኖረን እርስ በርሳችሁ በሚለው ላይ ሁለት ትልልቅ ቲሞች አሉን። አንደኛው አድርግ የሚል ነው፣ ሁለተኛው አታድርግ። ስለዚህ እርስ በርሳችን የምናደርጋቸው ነገሮች አሉ፣ እርስ በርሳችን ላይ የማናደርጋቸውን። ስለዚህ የማናደርጋቸውን ለማስወገድ በእግዚአብሔር ፊት ቃል የምንገባበት ነው። ማድረግ የሚገባንን ደግሞ ለማጎልበት እያደረግን ያለን ሰዎች አለን፣ የምንበረታታበት። just go for it፣ ሂድ፣ ቀጥል፣ ኢንካሬጅ የምንደራረግባቸው አጋጣሚ ነው የሚኖረንና እንደ እግዚአብሔር ሰዎች እንደ እግዚአብሔር መንፈሳዊ ድምጽ እንደ እግዚአብሔር መለኮታዊ ሐሳብ ልባችንን ከፍተን እንድንሰማ በጣም አበረታታችኋለሁ። ይሄን ክፍል ስዘጋጅ ራሴንም ያየሁበት ራሴንም የተመለከትኩበት እያንዳንዳችንን የሚመለከት የእግዚአብሔር ሐሳብ ስላለበት በጣም ሬዲ ሆነን የእግዚአብሔርን ሐሳብ እንድንሰማ ከልቤ አበረታታችኋለሁ። ፈውስ አለ፣ ገደል ምንዘላለ፣ ብዙ ገደል ያለብን ሰዎች አለን፣ መያያዝ አለብን። የራቃችሁ ሰዎች አላችሁ፣ ሚስጥሩ ይሄ ነው። ምንድነው የራቃችሁ? አንዳንድ ጊዜ ኢንፎርሜሽን ማናገኝበት ጊዜ አለ። ለምንድነው ኢንፎርሜሽን የሌለን? በጣም በደጃችን በሰፈራችን ያለ ነገር አጠገባችን ያለው ሰውዬ ኢንፎርሜሽን ስላልሰጠን ወይም ደግሞ እኛ ኢንፎርሜሽን ለማግኘት ፈቃደኛ ስላልሆን ሩቅ ሆነብን፣ ገደል ሆነብን። ስለዚህ እንያያዝ። ለብዙዎቻችን እግዚአብሔር መድኃኒትን የሚያመጣበት መልእክት ይሆናል። እንግዲህ የእርስ በርስ አስፈላጊነት ላይ መነጋገር ያለብን ነገር አለ። እርስ በርስን ስናስብ ልናስባቸው የሚገባ የሚቀጥለውን ስላይድ ማየት እንችላለን። እርስ በርስን ስንነጋገር በእርስ በርስ ላይ ወሳኝ የሆኑ ነገሮችን ማሰብ ይችላል። እንደ መግቢያ እርስ በርስ የሚባለውን ነገር ስናስብ በጣም ልናስበው የሚገባን የተወሰኑ ነገሮችን እዚህ ጋር ዘርዝረናል። አንደኛ እርስ በርስ የብቸኝነት ጠላት ነው። ብቸኝነት በክርስትናም በየትኛው ማህበረሰብ ውስጥ የሚፈቀድ ነገር አይደለም፣ አጉል ነው። የአሜሪካን ሜንታሊቲ ውስጥ ያለ በአሜሪካ ሜንታሊቲ ውስጥ ስንኖር ሁሉ በእጄ ሁሉ በደጄ በሚመስል መንፈስ ውስጥ ስለምንኖር መኪና አለን፣ ስራ አለን፣ ምናልባት ሚስት አለን፣ በቃ የምንል ልጅ አለን፣ በቃ ምን እኔ አይምጡብኝ ምን ያደርጉልኛል ቀሩ መጡ የምንል ብቸኝነት በምንም ታምር አይፈቀድም። በየትኛውም በክርስትናም አይፈቀድም፣ በማህበረሰብ ውስጥም አይፈቀድም። ብቸኝነት የእርስ በርስ የብቸኝነት ጠላት ነው። አንዳንድ ጊዜ እዚህ ውስጥ ብቸኝነትን የምትፈልጉ ብቸኝነት የሚናፍቃችሁ ሰዎች ካላችሁ አንድ ነገር እነግራችኋለሁ። እናንተ ጋር እየተጋፋው ነው ዛሬ የማስተምረው። እናንተን እየተጋፋን ነው የምናስተምረው። ይሄንን ትክክለኛ ያለው ነገራችሁን ለማስጣል ነው ዛሬ መጣ ነው።
ይሄ ነው በቃ ብቸኝነት። ምክንያቱም ይሄ ብቸኝነት በነገራችን ላይ ስለ ብቸኝነት ሄዳችሁ ብዙ ሪሰርች አድርጉ። ብዙ የተማራችሁ ብዙ የሕክምና ባለሙያ እዚህ ውስጥ አላችሁ። የምናገረው ነገር ከእናንተ ጋር ሬዝኔት እንደሚያደርግ ተስፋ አድርጋለሁ። ታውቁታላችሁ፣ ዕውቀታችሁ ነው። ስለ ብቸኝነት የተወሰነች ያነበብኩትን ነገር ላንብብላችሁ። ብቸኝነት የማህበረሰብ ጤና ችግር ነው። በማህበረሰብ ውስጥ የማህበረሰብ ጤና ትልቁ ችግር ነው። ከችግሮቹ መካከል የመጀመሪያው ከሌሎቹ ይልቅ 50% በአጭሩ ለመቀጨት ከፍተኛውን አስተዋጽኦ የሚያደርግ ብቸኝነት ነው ይላሉ ያጠኑ ሰዎች። ፐብሊክ ኢንፎርሜሽን ነው ይሄ፣ ታገኙታላችሁ። እድሜያቸው ብዙ ዓመት መኖር ሲችሉ ድንገት እንዲቀጩ የሚያደርግ 50% አስተዋጽኦ ከሚያደርጉት 50% በከፍተኛ ደረጃ አስተዋጽኦ የሚያደርገው ብቸኝነት ነው። ብቻቸውን የሚኖሩ ሰዎች ለሞት ቅርብ ናቸው። ስትሮክ ወይም ለልብ በሽታ የመጋለጡን አደጋ ብቸኝነት 30% ይጨምራል። 30% የሆነ ብቻውን የሆነና ከህብረት ጋር ያለ ሰው ልዩነት መካከል እንዲህ ነው። ብቻውን የሆነ ገና ስትሮክ ጀምሮታል። ሲጀምረው 30% ወረድ ደርሷል። ብቻውን የሆነ ሰው 30% አድጓል። እዚህ ጋር ከህብረት ጋር የሆነ ግን ስትሮክ የሚባለው በሽታ ምናልባት የሆነ ሲምፕተሞች አሉ። ገና አንድ ነው፣ እሱ አንድ ነው፣ 1% ነው። ብቻቸውን የሚሆኑ ሰዎች ለስትሮክ እና ለልብ በሽታ 30% እድል ይሰጡታል፣ ያራዝሙታል በላያቸው ላይ። ይሄ ጤና ሳይንሱ ነው የሚለው። ዳይሜንሻ ለተባለው በሽታ ለመጠቃት በ50% ድጋፍ ያደርጋል ብቸኝነት። ይሄ እንኳን ሪዝነብል ነው። ታውቃላችሁ ብቸኝነት ማለት ከኢንፎርሜሽን መራቅ ነው አይደል? ስለዚህ ዳይሜንሻ ደግሞ ኢንፎርሜሽንን ዲሊት የሚያደርግ ነገር ነው። በቃ 50% በቃ መርሳት ይጀምራሉ ብቻቸው የሚወስ ምክንያቱም ዘይዳውን ምን ማሰብም አይፈልጉም። ስለዚህ አይምሮአቸው ክሎክ በቃ ይዘጋዋል፣ ሎክ ያደርጋል። አይምሮአቸውን ሎክድ ይሆናል። በቃ ዳይሜንሻ ህይወታቸውን ያስቸግረዋል። ለድባቴ ለጭንቀትና ራስን ከማጥፋት ፍላጎት ጋር በጣም የተቆራኘ ነው ብቸኝነት። በጣም የተቆራኘ ይሄ ድብርት የሚባለው ዲፕሬሽን የሚባለው ከእንደገና ደግሞ ራስን ለማጥፋት የመሳሰሉት ፍላጎቶች፣ ጭንቀቶች የብቸኝነት አስተዋጽኦ ያደረገባቸው ነገር ነው። ስለዚህ በፍጹም ብቸኝነት አይፈቀድልንም ለኔናና ይሄ ሁሉ ጉድ ያለበት ነገር ነው። ብቻዬን መሆን ፈልጋለሁ የምትሉ ሰዎች ካላችሁ ጉድ እየመጣባችሁ ነው። የተደገሰላችሁን አላወቃችሁትም። ጉድ ነው ሰይጣን እየደገሰላችኋል። ምናልባት ሳይንሳዊ ወይ ሞደርን የሚባለው በጣም ጥሩ አስተሳሰብ ውስጥ የገባን ራሴን በቃ አትምጡ ስትመጡም ደውላችሁ ነው ምናምን በራችንን ዘግተን መቀመጥ ዌስተርናይዝድ የሆን የሚመስል ሰዎች ካለ ሰይጣን የደገሰለን ንግስ ሌላ ነው። አፍጽማ ያዋጣ ነው። ሌሎቹ እንደውም ይላሉ ብቸኝነት የግል ንጽህናን የመጠበቅ ተነሳሽነትን ይገላል ይላሉ። they don't care for ሃይጂናቸውን ንጽህናቸውን ለመጠበቅ ይቸገራሉ። they don't care መታጠብ ምናምን ሩቅ ነው ለነኚህ ሰዎች። የቆሸሸ ነገር አለመነሳቱ ለነሱ ሩቅ ነው። ብቻቸውን ናቸው እንዴ? ብቻቸውን ናቸው። ስለዚህ ለግል ንጽህና ብዙ ቦታ የላቸውም። ከዚህ የተነሳ ብቸኝነት ብዙዎች በሱስና በተለያዩ ሰብስታንስ አቢዩዝ ውስጥ ነው የሚገቡት። ብቸኛ በሰው ብቻውን እንዳይሆን እግዚአብሔር ስለፈጠረው ብቻቸው መሆን ስለማይፈልጉ አብሯቸው የሚሆን ሲፈልጉ አብሯቸው የሚሆነው ሰብስታንስ ነው፣ ድረግ ነው፣ መጠጥ ነው። መጠጡ ያናግራቸዋል፣ ሰብስታንሱ ያናግራቸዋል። እሱ ነው ሪሊፍ የሚሰጣቸው። ሰው አይደለም የሚፈልጉት። ከዚህ የተነሳ አስከፊ ለሆነ ነገር ውስጥ ይጋለጣሉ። ስለዚህ ብቸኝነት እርስ በርስን ስናስብ ብቸኝነታችንን የሚያስረሳ። ምክንያቱም ብቸኝነት አደጋ ነው። በእግዚአብሔር ቃል ውስጥም አደጋ ነው፣ በማህበረሰብ ህይወት ውስጥም አደጋ ነው። በፍጹም ዛሬ ራሳችሁን አርቃችሁ ያላችሁ ምንም ተሳትፎ በቤተ ክርስቲያን ውስጥ የሌላችሁ ሰዎች፣ ምንም ከወንድሞቻችሁ ጋር ለመገናኘት የማትፈልጉ ሰዎች፣ ሁሉ ካይኮ አይበቃም እንደ የምትሉ ሰዎች በጣም አደጋ ቴሪቶሪ ውስጥ ነው ያላችሁ። ቀይ ዞን ውስጥ ነው ያላችሁት። ለራሳችሁ ለህይወታችሁ ብላችሁ አስቡ። በሰላም ለመኖር ብላችሁ አስቡ። ተውት ክርስትናውን፣ ተውት አገልግሎቱን። ጤንነታችሁ ሰላም አይደለም። እግዚአብሔር ቃል እርስ በርስን ሲያስተምር ይሄ ነው።
እርስ በርስ ማለት የአገር ልጅ ከመሆን ወይም በደም ወይም በጋብቻ በመታሰር ካገኘነው የላቀ ነው ክርስቲያናዊ ስናደርገው መጽሐፍ። ስለዚህ እርስ በርስ ስላችሁ አም ፋይን የምትሉ ሰዎች ካላችሁ ፋይን የሆናችሁት ቤተሰቦቻችሁ ጋር ስለምትገናኙ ከሆነ መጽሐፍ ቅዱስ እሱን እንደ በቂ ነው አይለው። አናኖቻችን ለኪነን ብዙ ቤተሰቦች አሉን፣ ብዙ ወንድሞች አሉን፣ እህቶች አሉን። we're fine ዙሪያችን በወገኖቼ መካከል ነው ያለሁት እንዳለችው ሴትዮ በወገኖቻችን መሃል ስለሆነን ብቸኝነት ያልተሰማን ይመስለናል። ኖ መጽሐፍ ቅዱስ በገላትያ ላይ ምን ነው የሚለው? አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችንም። መጽሐፍ ቅዱስ የእርስ በርስን ነገር ሲያስብ የሆነ ሰዎች የከበብን የሚመስሉን በጋብቻ የተጣመርን በደም የተጣመርን ሰዎች ስለተገናኘን ብቻችንን ያልሆን እንዳይመስለን የእግዚአብሔር ቃል ጋር ስንመጣ ማለት ነው። ቅድም የነገርኳችሁ ሳይንሱን ነው። ስለዚህ we have to be careful። የጋብቻና የደም ግንኙነት ጥሩ ሆኖ ያለ በቂ አይደለም። እንደ እግዚአብሔር ቃል ያልፋል። ከዘሮቻችን እንወጣለን፣ ከብሔራችን እንወጣለን፣ ከቤተሰባችን እንወጣለን። አሜን ያርግልን። ዛሬ ፎጣዬን ረሳሁ፣ ይቅርታ። ሌላው እርስ በርስ በዋነኝነት መተጋገዝን የያዘ ነው። እርስ በርስ ማለት እንዲህ መሰብሰብ ብቻ አይደለም፣ መተጋገዝ። እርስ በርስ የምትለው ኢምፕላይ የሚያደርገው መተጋገዝ የሚለው ኢምፕሊኬሽን ውስጥ አለው። የጸጋ ጾታዎችን ማሰብ እንችላለን። በዚህ አንፃር ብዙ ነገር በዚህ ስለሚባል ብዙ አልደጋግመውም። እርስ በርስ የሚለው አስተሳሰብ ኢንዲፔንደንትነትን የማያበረታታ ሆኖ ዲፔንድ መሆናችንን የሚነግረን። ኢንዲፔንደንት ካንትሪስ የሚባሉ ውሸት ነው። ኢንዲፔንደንት ካንትሪ የሚባል ለዘላለም የለም። ሁሉም ምንድነው? ዲፔንደንት ነው። አሜሪካ ዲፔንደንት ባትሆን ኖሮ የቬኔዙዌላውን ፕሬዝዳንት ሄዳ አንቃ ባላመጣቸው ነበር። የራዛ በጸበላቸው ይኑሩ ብላ እዚህ ኦይሏን እያወጣች ትኖር ነበር። they are dependent። ሁላችንም አንዳችን ባንዳችን ላይ ዲፔንደንት ነን። አንዳችን ባንዳችን ላይ የተደገፍን ነን። አንዳችን ያንዳችን ሙላት ነን። ስለዚህ ይሄ እርስ በርስ የሚለው ትምህርት በፍጹም ራሳችሁን ኢንዲፔንደንት እንደሆናችሁ እንዳታስቡ ነው የሚያደርገው። በፍጹም ራሱን I am independent, I'm fine ምን ችግር አለብኝ ብለን እንድንኖር ይሄንን ምን ችግር አለብኝ የሚለውን ነገር የሚያስጥል ነው። you have a big problem። ምክንያቱም ያስፈልጉሃል ሰዎች፣ ሰው ያስፈልግሃል። ልትታመም ትችላለህ። ሐዘን ሊመጣ በጣም ማይነር የሆኑ ነገሮች ናቸው የምነግራችሁ። በጣም ማይነር የሆኑ በዚች ምድር ላይ ባለው ተራው ላይፋችን ውስጥ ማንም ሰው የሚያገኘውን ነገር ነው የምነግራችሁ። መንፈሳዊውን ተውት። ስለዚህ ኢንዲፔንደንት አይደለንም፣ ያስፈልገናል። የሆነ ሰው የግድ ያስፈልገናል። እኔ በጣም የሰውን አስፈላጊነት በጣም የተረዳሁት በጣም የገባኝ ያገባው ጊዜ ነው። እኔ ሳገባ ያገባሁት ባገባው ማን ነው ለሚስዮን አገልግሎት ፓኪስታን የሚባል ሀገር 6 ወር ሄጄ ነበር። 6 ወር ቆይቼ በመጣው በሳምንቱ ነው ያገባሁት። ምክንያቱም ከመሄዴ በፊት ነው ፕሮግራሙ የተያዘው ነበር። ከመሄዴ በፊት ሽማግሌ ላኩኝ ምናምን። ከዛ በኋላ ፓኪስታን ሂዱ የሚባል ሲመጣ ለ3 ወር ነበር የተባለው። ለ3 ወር ስንሄድ 3 ወር አዩንና ሰዎቹ በጣም ወዶ በፍጹም 3 ወርማ መታችሁ እንዴት ትሄዳላችሁ? በፍጹም ማስረዘም አለባችሁ ብለው ጮሁ። ሲጮሁ እኔም ደግሞ መጮህ ጀመርኩ። እግዚአብሔር ሆይ ፍቃድ ቢሆን አይሁን እያልኩኝ። ምክንያቱም ምን ይጠብቀኛል? ሰርግ ይጠብቀኛል። አይሁን እያልኩኝ ሲጮህ እግዚአብሔር ያንን አልሰማም። ቪዛ የሚሰጡት ሰዎች አልከለከሉንም። ቪዛ ሰጡን። 6 ወር ቆይ። ስለዚህ ስመጣ ለሰርጌ 1 ሳምንት ቀርቶት ነው የመጣሁት። ስለዚህ ምኑን ከምኑ እንደሚይዘው አላውቅም። የሚገርማችሁ ነገር አቤት እርስ በርስ አቤት እማላቃቸው ሰዎች ነገሬን ሰሩልኝ። ማላቃቸው
በቃ የእርስ በርስ መያያዙ ስትሮንግ ስለነበረ እኔ መኪና ተከራይቼ ነበር። መኪና ተከራየው ምናምን አስፈልገና ተከራይ አመጣው። ተዛ አንዱ መጣ ኖ ይሄ መኪና አይሆንም ብሎ እኔ እስከ ዛሬ እንኳን ያን ሰው ያላቀው የተዳርኩበት የሙሽራ መኪና ማላቀው ሰው ነው ያመጣው። እርስ በርስ ኢንዲፔንደንት አይደለንም። እስቲ ኢንዲፔንደንት አይደለሁም በሉ ለራሳችሁ። ኢንዲፔንደንት አይደላችሁ። አም ፋይን ደሞዛችሁ አሪፍ ሊሆን ይችላል፣ ግሩፖማችሁ ሙሉ ሊሆን ይችላል፣ but still you are not independent። ገባችሁ ሐሳቤ? ብትቀሩ ብትመጡ ምንም ላይ መስለን ይችላል፣ ምንም ላይ መስለን ይችላል። ምክንያቱም money talks የሚባል ነገር አለ። of course it talks፣ ግን ኢንዲፔንደንት አይደለም። የጸጋ ስጦታ መንፈሳዊ ነገር የጸሎት ህይወታችን ጥሩ የሆኑ ሰዎች አለን። still የኔን ስብከት ያስፈልጋቸዋል። still የቴዎሎጂ አስተማሪዎች ኮሙኔቲክስ ምናምን የሚባለውን በጣም በታትናችሁ የምታስተምሩት ነው ይችላልላችሁ። still ነው ያስፈልጋቸዋል። ኢንዲፔንደንት የሚባል ነገር የለም። ኢንዲፔንደንት የሚባል የለም። ይሄን ኢንዲፔንደንት የሚባለውን ያመጣ የሐሰት ትምህርት ነው። የሐሰት ትምህርት ነው። በፍጹም አትሆኑ፣ አትችሉም። ወንድሜ ያስፈልገኛል፣ እህቴ ታስፈልገኛለች። እግዚአብሔር ራሱ መጣና አንተና ቃየንን ወንድሜ የት አለ አለው። በቃ ወንድሜ የት አለ አለው ጌታ። ወንድሜ የት አለ? በጣም ሶ ኢምፖርታንት በሆነ ሰዓት እንኳን ሰው በተፈጥሮ ወንድሙን አይፈልግም። ዲንጀረስ ነው። ሰው ብርቅ በሆነበት ዘመን አሁን እንኳን ተርፎ ሊሆን ይችላል። ሰው ብርቅ በሆነበት ዘመን ወንድማችንን እንዳንፈልግ የተቀረቀረብን በሽታ አለ። እሱን በሽታ ለማውጣት ነው ዛሬ የመጣሁት እኔ። እሱን በሽታ ዛሬ ከቻልኩ 7 ያስጮኸዋለሁ። አንዳንዱ በላብ ሊወጣለት ይችላል። ምናልባት እኔ ሊሆን ይችላል እሱ ሰውዬ። ስለዚህ በፍጹም ኢንዲፔንደንት አይደለንም። ሁሉ በእጃችን። አንዳንድ ጊዜ ስናገባ በቃ ተገላገልን የምንል ሰዎች አልተገላገልሽም፣ ሰው ያስፈልግሻል። ስናገባ የሆነ ሁሉን በሩቁ የምንል ሰዎች ኖ በሩቁ ማቅረብ ነው የሚያስ። ስለዚህ አድርጉና አታድርጉ ላይ እንመጣለን። ዛሬ እኔና እናንተ የምንነጋገርበት ርዕስ አድርጉ በሚለው ላይ የሚቀጥለው ስላይድ ላይ አድርጉ የሚለው ዛሬ እኔ የማረው እዚህ ጋር እንደምንመለከተው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 ላይ ነው። እሱም እርስ በርሳችሁ ምን ተደራረጉ? ተመካከሩ ወይም ተጽናኑ፣ ኮምፈርት። እንዲሁም ሌላው ምን ያርገው? ያንጸው፣ ኤዲፋይ ያርገው። ዛሬ በዚህ ጉዳይ ላይ የምንነጋገረው እና አታድርጉ የሚለው ላይ ደግሞ በኋላ ላይ እመጣለሁ። እርስ በርሳችን መመካከር አለብን። ተመካከሩ የሚለው በሌሎች ትርጉሞች ላይ ተጽናኑ ይላል፣ ወይም ኮምፎርት ተደራረጉ፣ ኢንከሬጅ ተደራረጉ፣ መጽናናትን አምጡ የሚለው ሰው ደግሞ ሌላኛው አንደኛውን ያንጸው። እነሄና አይነት ስራ ለመስራት እኔና እናንተ እርስ በርስ መሆን አለብን። እርስ በርስ ስንገናኝ እንደዚህ ስንመጣ ይሄ ቤቱ ሞልቶ ቅድም ጌች በጣም እንደዚህ ሰፍቶ ሞልቷል ምናምን 80% 20 እያለ ሲነግረኝ የነበረ እንዲህ መገናኘታችን ጥሩ ሆኖ እያለ ይሄንን ካላደረገ ግን ዋጋ የለው። የሆነ ለመቀላቀል የመጣ ሰው ነው የመጣው ማለት ነው። ከሰው ለመቀላቀል መምጣት አትችልም ወደ እግዚአብሔር ጉባኤ ለመቀላቀል። በቃ እዛ የሆነ ስራ ውስጥ ክርም ብለሃል። ግልግል ቸርች ሊድ አይደለም። ቸርች ግልግል አይደለችም። መተናነጽና ምን መደራረግ አለ? መመካከር አለ፣ መተናነጽ አለ፣ መመካከር። አንዱ እርስ በርሳችሁ ተመካከሩ። የምንመካከርበት እዚህ ጋር ኮምፎርት መደራረግ አለ። አይዞህ የሚባሉ ሰዎች አሉ። አይዞህ የሚባሉ ወገኖች አሉ። አይዞሽ የሚባሉ እህቶች አሉ። ያንን እንድናደርገው አይዞህ ከማለት ጋር ነው በተለይ ኮምፎርት የሚለውን ቃል ያለው ያንጸው። ኤዲፋይ የሚለውን ቃል በጣም ገርሞኛል። ኤዲፋይ የሚለውን ቃል ሐዋርያው ጳውሎስ በጻፈበት በግሪክ ቋንቋ ላይ ከሁለት ቃሎች ነው የተሰራው። ማነጽ የሚለው ቃል የግሪኩ ቃል
ኦይኮዶም ነው የሚባለው። ኦይኮዶም ይባላል። እስቲ ኦይኮዶም በሉልኝ። ኦይኮዶም ለሁለት ይሰነጠቃል። ለሁለት ሲሰነጠቅ ምን ማለት ነው? ኦኮስ የሚለው የመጀመሪያው ቃል ነው። ሁለተኛው ዲሞ። እነዚህ ሁለት ቃል ተዋህደው ነው የፈጠሩት። ሁለቱን ስታገናኟቸው ኦኮስ ማለት ምን ማለት ነው? ቤት ማለት ነው። ቤት ሃውስ ማለት ነው። ቤት ማለት ነው። ከዛ ዲሞ ማለት ደግሞ መገንባት ማለት ነው። ስለዚህ ኦይኮዶም ማለት በምን ማለት ነው ማለት ነው? ቤት መስራት ማለት ነው። ቤት መስራት ነው። ስለዚህ ኤዲፋይ ተደራረጉ ሲባል ቤት መስራት ነው። ኢፈርት ይፈልጋል ማለት ነው። እኔ በህይወቴ ዘመን አባታችን ቤት ሲሰራ ሁለት ጊዜ ቤት ሰርቷል። ሁለት ጊዜ በሰራባቸው አጋጣሚዎች ተሳትፌያለሁ። በጣም አድካሚ ነው። በጣም አድካሚ ነው። በጣም ምትለፉት ልፋት አለ፣ መወጋት አለ፣ ስንጥር አለ። ቤት እየሰራችሁ የተለያየ ሚስማር ይወጋችኋል። ስለዚህ ይሄንን ነገር አድርጉ። አንድ ሰው ማነጽ ቤተክርስቲያንን ማነጽ እንደሆነ እግዚአብሔር ቃል ያውቃል። አንድ ሰው አይዞህ ማለት ቤተክርስቲያንን አይዞሽ ማለት እንደሆነ እግዚአብሔር ያውቃል። አፍተር ኦል እያንዳንዳችን ተገናኝተን ተሰራርተን የምንሰራ ቤት ነን እንጂ ተሰርቶ ያለቀ ቤት የሚባል የእግዚአብሔር ቤት የለም ወገኖቼ። ስለዚህ የእያንዳንዳችን አሳይመንት እኔ በቤተ ክርስቲያን ውስጥ የማልወደው አንድ ቋንቋ አለ። በጣም የማልወደው ከተቻለ ባይኖር ደስ የሚለኝ ግን ለአሰራር for the sake of communication ምን ተጠቀምበት አንድ ቃል አባል የሚባል አለ። አባልና አገልጋይ የሚባል ሁለት። ስለዚህ እስቲ አገልጋዮች ብድግ ሲሉ በሉ ሲባል ምንድነው ማን ነው የማይነሳው? አባላ የማያገለግሉ አይነሱም። የማያገለግሉ የሆነ የታወቁ የአገልግሎት ክፍሎች የተባሉ አሉ። ስለዚህ እኔ አባል ነኝ ብለው በአባልነታቸው የሚጽናኑ ብዙ ሰዎች አሉ። ግን ለነዚህ ለና አባል ለሚሉት እግዚአብሔር ያዘጋጀላቸው ስራ አለ። አዎ ስም የለውም። ቀደም እዚህ የጸሎት አገልግሎት ተብሎ ድምቅ ዋብ ብሎ ይሄን የተመለከተ ጸሎት አገልግሎት የማይገባ የለም እስከምል ድረስ እዚህ ተቀምጬ አቤት ስለዚህ እንደዚህማ ከሆነ ሁሉም እንደዚህ ቢያረግ ምናምን የምትሉት አይን ነገር ሚያማም የለውም፣ ስም የለውም። ነገር ግን አጠገባችን ያሉትን ሰዎች ማነጽ፣ አጠገባችን ያሉትን ሰዎች ማበረታታት፣ አጠገባችን ያሉትን ሰዎች ቢውልድ ማድረግ፣ ቤት እንዲሆኑ፣ ሰው እንዲሆኑ፣ ሲፍገመገሙ አይዞህ ምንልበት አገልግሎት አለን። ይሄ ነው እዚህ ጋር መገናኘታችን። ልክ ቸርች ሰልክ እንደ ጀት ቱር ብለን ምንሄድ ሰዎች እዚህ ጋር ትንሽ ፍሬናችሁን ያዙ። ፍሬናችሁን ሌላ እንደዚህ አይነት የመገናኘት እድል ገጥሞን የምንተናነጽና የማንገነባባ ከሆነ መንፈሳዊ በሽታ ነው። መንፈሳዊ በሽታ ጊዜ የግድ መፍጠር አለብን። ጊዜ የግድ ማምጣት አለብን። ጊዜ እግዚአብሔር አምላክ በእኔ ውስጥ የሚጠብቀው አለ፣ እግዚአብሔር ባንተ ውስጥ የሚጠብቀው አለ፣ እግዚአብሔር ባንቺ ውስጥ አለ። እንደመጣን ከዛ በኋላ እንደተፈታች ጥጃ ላጥ ብለን አገሩን ጥለን የምንጠፋ ትንሽ ሰብሰብ እንበል። አንዳንድ ሊታሰቡ የሚገባቸው ነገሮች እንዳሉ አምናለሁ። የሥራ ጉዳይ፣ የቤተሰብ ጉዳይ፣ የልጆች ነገር ግን ይሄ ያልተገራ ባህሪ እሱ ላይ ነው መናገር ነው። ያልተገራ ባህሪ መቀላቀል የማይፈልግ ማውራት የማይፈልግ መደባለቅ አሲሚሌት ማድረግ የማይፈልገው ባህሪያችንን ግን የሰራዊት ጌታ እግዚአብሔር ዛሬ ይስበረው። አንደርስታንደብል የሆኑ ጉዳዮች አሉ ነው። ኦፍ ኮርስ እኔም አለኝ። የሆነ ጉዳይ ካለኝ ስብከቱን እንደጨረሱ ጸሎቱ ሳያልቅ ላጥ ብዬ ልሄድ እችላለሁ። ሊፈረድብኝ አይገባም። ነገር ግን በቃ ባህሪ ጸሎቱ ልክ እንጸልይ ሲባል ምናምን በሩ ጋር ለመድረስ የሚደረግ የሆነ ነገር የሚታደል እስከሚመስል ድረስ የምናደርግ ምንም ጉዳይ የሌለን ወተን የሚያስጨንቀን የሌለ ሰዎች እግዚአብሔር ስራ ሰጥቶን ይሄን ስራችንን ነው ጥለን እየሄድን ያለ ነው። አንዱን ያንጸው፣ አንዱን ይምከረው። አይዞ በሉ። ዛሬ ሻይ ቦታ የሆነ ቦታ ሄዱ። ዳቦ ብዙ አለ፣ ሻይ ብዙ አለ። ማታቁትን ሰው አይዞ በሉት። እንዲህ ነው ጉዳዩ። የእግዚአብሔር ሐሳብ ይሄ ነው። ለምን ብዬ ጠየቅኩ። እግዚአብሔር ለምን እንድንተናነጽና እንድንጽናና ፈለገ? ለምን? ምክንያቶቹን ከእግዚአብሔር ቃል እናያለን። ምክንያቶች አሉን በእግዚአብሔር ቃል ውስጥ ምን ዘረዝራቸው። ተወሰኑ ምክንያቶችን አስቀምጫለሁ። ምክንያቶቹ የመጀመሪያው ምክንያታችን
የእግዚአብሔርን ባህሪ መላበስ ስለሆነ ነው። መጽሐፍ ቅዱስ ስለ እግዚአብሔር ሲነግረን እግዚአብሔር በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ከተጠራበት ስሞቹ ወይም ማንነቱ አንዱ የርህራሄ አባት፣ የመጽናናት ምንድነው? የመጽናናት ሁሉ አምላክ ኢየሱስ ያድናል። በቃ ይሄ የእግዚአብሔር ባህሪ ታውቃላችሁ። ሰውን አያጽናናው። ሰውን አያጽናናው። እምቢ አለ መጽናናት እምቢ አለ የተባሉ ሰዎች አሉ መጽሐፍ ቅዱስ ውስጥ። እግዚአብሔር ግን በሰው ውስጥ ይመጣል። ኢየሱስ ያድናል። እግዚአብሔር በሰው ውስጥ ሲመጣ ያ ሰው ይጽናናል። እግዚአብሔር ያንን ባህሪውን ለሰው ይሰጣል። የተወሰኑ የእግዚአብሔር ባህሪዎች ወደኛ ተላልፈዋል ይላሉ የእግዚአብሔር ሰዎች። የተወሰኑ የእግዚአብሔር ለምሳሌ ያክል እግዚአብሔር ፈራጅ ነው። እኔና እናንተ ፈራጆች ነን። እንዴት ፈራጆች ሆነን? የእግዚአብሔር ያ ባህሪ እኛ ላይ ስለመጣ። እግዚአብሔር ይፈጥራል። ሰዎች የፈጠራት ችሎታ አላቸው። እንደዚሁ እግዚአብሔር ሰዎችን የሚያጽናናው ራሱ ነው፣ እኔና እናንተ አይደለንም። ምክንያቱም ይሄን ባህሪ ያመጣና እኛ ላይ ያለብሰናል። የመጽናናት ሁሉ አምላክ፣ በተለይ ስለ መጽናናት ሲናገር የመጽናናት ሁሉ አምላክ፣ ማንንም ሰው አለ መጽናናት አትችሉም ማለት ነው። ችግራቸው የጸና ነው፣ የበረታ ነው። እናንተ መድኃኒት ናችሁ። ኢየሱስ ያድናል። አንተ መድኃኒት ነህ፣ አንቺ መድኃኒት ነሽ። ሰው በምንም ተአምር ቆዝሞ በሰይጣን ሊመታ አይገባውም። አንተ እያለ እኔ እያለው ወንድም አንገቱን መድፋት አለበት። ምክንያቱም እግዚአብሔር የሚሰራው በሰው ነው። እግዚአብሔር ፈዋሽ አምላክ ነው። በማን ነው የሚጠቀመው? በሰው። እጁን ያመጣና ምንም ያ ሰውየው እጁ ከሌላ ሰው እጅ የተለየ አይደለም። አያብለጨልጭም ወይም የሆነ ነገር አንጠባጥብም። የእግዚአብሔር እጅ ግን ይመጣበታል። እግዚአብሔር ነው። ለምንድን ነው እንድንጽናና የፈለገው? ምክንያቱም እግዚአብሔር አምላክ ይሄንን ባህሪውን በእኛ መተግበር ስለፈለገ ነው። ብዙ ሰዎች ለምንድን ነው በሐዘን ያሉት? ብዙ ሰዎች ለምንድን ነው በትካዜ ያሉት? ብዙ ሰዎች ለምንድን ነው የተሰበሩ ስንል ምንም አይደለም። እኔና እናንተ ስራችንን ስላልሰራን ብቻ ነው። እግዚአብሔርማ አለ። ማን ይሄድልናል? ማንስ እልካለሁ ብሎ የተጨነቀ እግዚአብሔር አይ ቲንክ አንዱ የተጨነቀበት ነገር ይሄ ይመስለኛል። በቃ ሰዎች ብቻቸውን ናቸው። ላጥነው የራሳቸው ነገር ከተሟላላችሁ ስለማንም ግዳይ ይላቸው። ከራስ በላይ ንፋስ ናቸው። ከራስ በላይ ንፋስ በእግዚአብሔር ቤት አይሰራም። ኦፍ ኮርስ ራስን ቶሎ መጀመሪያ ማሰብ አለብህ። እንደገና ወንድምህንም ማሰብ አለብህ። ኦፍ ኮርስ ፎቶ ስናይ ፎቶ ከተነሳን በኋላ ዘለን የራሳችንን ነው የምንፈልገው እንጂ ኢቭን የሚስታችንን አንፈልግም። እውነት ውሸት? ችግር የለውም። ግን ዞር ብዬ ደግሞ ሚስቴን መፈለግ አለብኝ። ቅድም የጸሎት አገልግሎት ላይ ሁሉን ካየዋል ሚስቴ ታለች እያልኩ መፈለግ ራሴን መጀመሪያ ፈለኩ። ባለውበት ጊዜ ነው ይሄ ፎቶ የተነሳው ወይስ አይደለም ብዬ ስል እኔ በነበርኩበት አንድ ቀን 2 ቀን ተካፍያለሁ። መቼም ጌቾ ኃጢአተኛ እንዳልሆን እና እኔ ያለ የለውም የዛ ጉባኤ ውስጥ። ከዛ ግን ሚስቴን አየኋት። ምን ልላችሁ ፈልጌ ነው? በተፈጥሯችን ራሳችንን አንደኛ የማድረግ ነገር አለ። ኦኬ that's fine። ግን ለወንድማችን ሩም ይኑረን። አንደኛው ምክንያት እሱ ነው። እግዚአብሔር በእኛ እንዲጠቀምብን ከፈለግን፣ እግዚአብሔር በእኛ እንዲሰራ ከፈለግን እሱ ነው። ሁለተኛው ደካሞች በመካከላችን ስላሉ ነው። በጣም ነው የገረመኝ እዚህ የተጻፈው ይሄ ቃል በጣም ይገርማል። ምን አለ? ድፍረት የሌላቸውን ምን አርጓቸው? አጽናቸው። ኤዲፋይ የሚለውን ቃል ነው እዚህ ላይ ተጠቀመው። ድፍረት የሌላቸውን አጽናቸው። እዚህ ጋር ድፍረት የሌላቸው የሚለውን ቃል እንግሊዝኛውን ተጠቅሜያለሁ። ፌንት ሃርት፣ በትንሹም በትልቁም በቃ ላጥ የሚሉ ሰዎች ፈነዳ ሲባል ውይ ብለው ላጥ የሚሉ ፌንት ሃርት የሚባሉት እነሱ ናቸው።
ድፍረት የሌላቸው የሚባሉ ሰዎች አሉ። ትረስት ሚ እግዚአብሔር አምላክ የፈለገ ክብሩን በመካከላችን ቢገልጽ እሳት ቢወር እሳት ቢዘንብ እነኚህ ደካሞች ሳይበረቱ የትም አንደርስም። because we are body ነን። ለምሳሌ ቦዲ ላይ ደካማ ነገር ካለ የትም አልደርስም። ትሪት ማድረግ አለብኝ ያን ደካማውን። የትም አልደርስም። የታመመ አካል ካለኝ የተጎዳ ካለኝ እሱን ትሪት ማድረግ ነው ያለው። የትም አልደርስም አለ። በለዛ እሱን ጥዬ መሄድ አልችልም። አያስፈልግምና ይወገድ ማለት አልችልም። አይቻልም። ጎዶሎ ነው የምንሆነው። ጎዶሎ ሆነን ደግሞ ሙሉ ነገር ሪፕሬዘንት ማድረግ አንችልም። የሰውን መጽሐፍ ቅዱስ ቤተክርስቲያንን ሲመስላት ቤተክርስቲያን እንደ ሰው ነች። እንደ ሰው አካላት ነች። የሰውን አካላት አንዱ ቢታመም ሁሉም ምን ያደርጋል ይላል? ታመማል። አንዱ ቢታመም ሁሉም ይታመማል። አንዱ ቢከብር ደግሞ ሁሉም ይከብራል። ስለዚህ የደከሙ ሰዎች እያሉ ብዙ ብንጸልይ እንችላለን፣ ብዙ ልናደርግ እንችላለን። ብዙ ግን ማንደርስባቸው ጎዳናዎች አሉ፣ ደካማዎች አሉ። አንዳንድ ብርቱ የሆንን ሰዎች እግዚአብሔር የረዳን፣ እግዚአብሔር ያከበረን፣ እግዚአብሔር ከፍ ከፍ ያደረገን የትም አንደርስም። እነዚህ ሰዎች እያሉ ዞር ብለን እናያቸው። እነሱን ካልጎተትን የትም መድረስ አንችልም። ቤታችሁ ውስጥ የሚንቀራፈፍ ሰው ካለ ምንም አይደለም፣ አማራጫችሁ መርዳት ነው። መጣል አንችልም። so much biologically attached ስለሆን ልጆቻችንን መጣል አንችልም። ደካሞች ቢሆኑ ይዘናቸው ተሸክመናቸው እንሄዳለን። ይዘናቸው እናጸናቸዋለን። ይዘናቸው እናበረታታለን። በተቻለ መጠን እንደጥፋቸዋለን። በጣም ሲቪር የሆነ ችግር እንኳን ቢኖርባቸው ያ ባዮሎጂካል ትስስሩ ስላለ ፊዚካሊ ይገለጣል። በመንፈሳዊ ዓለም ይሄንን መረዳት ያስፈልገናል። መንፈሳዊ ስለሆነ you don't care። ምናልባት መንፈሳዊ ስለሆነ ላይታየን ይችላል። እውነቱ ግን ይሄ ነው። እነኚህ ሰዎች እያሉ እግዚአብሔር ወዳየልን ግብ ለመድረስ ገና ረጅም መንገድ አለብን። ስለዚህ እኛ የበረታን ኃይለኛ የሆንን ጠንካራ የሆንን በራሳችን ለሌሎች የምንተርፍበት ነገር ስላለ እግዚአብሔር ይሄንን ነገር በቤተ ክርስቲያን ውስጥ አድርጓል። ይሄን ነገር አድርጓል። ሶስተኛው ምክንያታችን የጸጋ ስጦታዎች ዓላማ ምን ለመደራረግ ነው? ለማጽናናት ነው። አንዱን ኤዲፋይ ለማድረግ ነው። ኤዲፋይ ለማነጽ ኤዲፋይ ከማድረግ አንፃር ነው። እዚህ ጋር በአንደኛ ቆሮንቶስ 14:3 ላይ ጠቀስኩትን ጥቅስ ላመብላችሁ በጣም ሰርፕራይዚንግ የሆነ ነገር እግዚአብሔር አሳየኝ። ምዕራፍ 14:3 ላይ እንዲህ ይላል፣ ትንቢት የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል። ትንቢት የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ምን ያደርጋል? ይናገራል። ተመልከቱ፣ ትንቢት የሚናገር ነው። ትንቢት የሚናገር ምን ያደርገናል? ይመክረናል፣ ያንጸናል። ማነጽ፣ ለመምከር፣ ለማጽናናት ይናገራል። ትንቢት የሚናገር ዛሬ በእኛ ጉባኤ የበዛው ምንድነው? ትንቢት ነው? ልሳን? በአንድ ላይ ለምን ልሳን እንደበዛ ታውቃላችሁ? ትንቢት እግዚአብሔር ለምን መስጠት እንዳቆመ ታውቃላችሁ? ልሳን የሚናገር ማንን ነው የሚያንጸው? እያንዳንዱ ለራሱ ነው የሚፈልገው። የወንድሙን ስለማይፈልግ እግዚአብሔር መስጠት አያስፈልገውም። ስለ ወንድሞቻችሁ ማሰብ ጀምሩ፣ እግዚአብሔር ጸጋውን ያፈሳዋል። በቃ ይሄ ነው ችግር። ስጠኝ ማለት አይደል። ስለ ወንድም ስትጨነቅ እግዚአብሔር የዛኔ ሰው አገኘው ይላል። እግዚአብሔር። ሁላችንም ለራሳችን ስለምናስብ የራሳችንን ስጦታ እግዚአብሔር ዱብ አደረገልን። የራሳችንን እየፈለገ እቺ ራሷን ነው የምትፈልገው፣ በልሳን ተናገር ይላታል። የሚገርመው ደግሞ ሁላችንም ምንድነው የምንፈልገው? ጌታው ልሳን አናግረኝ።
ልሳን ካልተናገሩ የዳኑ የማይመስላቸው ሰዎች ሁሉ አሉ። እግዚአብሔር የጸጋ ስጦታዎችን ጋራ ለእርስ በርሳችን እቺ ቤተክርስቲያን በጸጋ ስጦታዎች እንድትንቆጠቆጥ ከተፈለገ ለሌላው ማሰብ መጀመር ብቻ ነው ኳሊፊኬሽኑ። አስቡት እዚህ ጋር አንድ ነገር አስቡልኝ። ይሄ የበጎነት አምላክ፣ ይሄ ቸር አምላክ፣ ይሄ መልካም አምላክ፣ መልካም ብለን ስንናገር ቅንጣት ታህል የማያደናቅፈን፣ አፋችን ላይ ቅንጣት ታህል ማንሳሳለት፣ ለመልካምነቱ ወደር የለው ነፍሳችንን ለመስጠት የጨከነለት እግዚአብሔር ጸጋ ስጦታዎች ለኛ ለመስጠት ለምንድን ነው የጨከነብን? ማንነቱ አይደለም፣ ባህሪው አይደለም። ችግሩ የኛ ባህሪ ነው። እኔና እናንተ ብቸኞች ነን። ትንቢት ሲሰጠብ ለራስ ነው። የሆነ ነገር በቃ ኢትዮጵያ ያለው ነገር ታውቃላችሁ። አገልግሎቱን ለማን አደረጉት? የራሳቸው። እንዳትናገሩኝ በቃ የራስ ጥቅም ማሳደጃ ሆነ። የራስ ነገር መሰብሰቢያ ሆነ። የእግዚአብሔር ጸጋ ከዛ በቃ ዲሚኒሽ ማድረግ ይጀምራል። ትንሽ የምትተሳሰብ ጉባኤ ካለች የእግዚአብሔርን ክብር ታያለች። የሚተሳሰብ ጉባኤ ባለበት ሂዱ ወደ ኋላ የድሮውን ዘመን የምንበላውን ተካፍለን ስንበላ የሚወርደው የእግዚአብሔር ነገር ለምናችንም የማንጨናነቅበት ዘመን። የሚገርመኝ ጌታ ስለ መንፈስ ቅዱስ ሲናገር ስለ መንፈስ ቅዱስ ዮሐንስ ወንጌል ላይ ሲናገር ጌታ ምን አለ? ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል አለ። ሌላ አጽናኝ ይሰጣቸዋል። ተመልከቱ፣ ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ወርድ ኮንስትራክሽኑን ተመልከቱልኝ። እግዚአብሔር ካንተ ጋር እንዲኖር አይደለም ያለው። ከማን ጋር እንዲኖር ነው ያለው? ከናንተ ጋር ማለት ይችል ነበር እግዚአብሔር ደቀ መዛሙርቱን ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። እግዚአብሔር መንፈሱን እንኳን የሚሰጠን እርስ በርሳችን መተሳሰብ ስንጀምር ነው። የመንፈስ ቅዱስ ህልውናው እኔና እናንተ በመተሳሰብ ውስጥ ነው ያለው። የመንፈስ ቅዱስ ህልውና መንፈስ ቅዱስ በህልውናው የመኖሩ ምስጢር፣ በመንፈስ ቅዱስ ህልውናውን ፊል የማድረጋችን ምስጢር እኔና እናንተ መተሳሰብ፣ አለበለዛ እንደመጣን ልንሄድ እንችላለን። መንፈስ ቅዱስ የግሩፕ መንፈስ ነው። ለግሩፕ የተሰጠ መንፈስ ነው፣ ለአንድ ሰው አይደለም። ኢንፋክት በእያንዳንዳችሁ ውስጥ የጌታ መንፈስ ይኖራል። ነገር ግን እዚህ ጋር ይሄ በማጽናናት ስራው የማጽናናት ተግባራቱን የሚያከናውንበት የሚያንጽበት የመንፈስ ቅዱስ የጸጋ ስጦታዎች ማሰራት ለወንድማችን ከማሰባችን ጋር የተያያዘ ነው። ለወንድማችን ግድ ሲለን እንቅልፍ ልናጣ ይገባናል። ስልክ ለመመለስ የምንቸገር ሰዎች፣ በጣም የተቸገረን መከራ ውስጥ ያለን ሰው እናስብበት። እግዚአብሔር በሰማያዊ በዘላለማዊ ፕሮግራሙ በአንተ የማጽናናትን አገልግሎት ለማድረግ ምናልባት ለአንተ ደወለ ያ ሰው። let's take care of it። ስለዚህ የመንፈስ ቅዱስ የጸጋ ስጦታ ራሱ ሚዛኑ ከኛ ማንነት ጋር የተያያዘ ነው። በጣም ይገርማል። ሚዛኑ በጣም ነው የሚገርመኝ። እኔ ገረመኝ ይሄን ቃል ሳይ ትንቢት የሚናገረው ኦፍ ኮርስ ትንቢት የሚናገር ለማነጽ ነው የሚናገረው። ከማነጽ ብዙ ነቢያት ለምን ጠፉ? ኢንፋክት የእግዚአብሔር ቃል በልሳን የሚናገር ምን እንዲያደርግ ይጸልይ ብሏል? እንዲተረጎም ይጸልይ። መተርጎም ከጀመረ መልእክት እየሆነ ነው ማለት ነው። እንደ ትንቢት እየሆነ ነው ማለት ነው። ግን ብዙ ጊዜ ጸለይ ጌታ ሆይ በልሳን የሚጸልይ እንዲተረጎም ይጸልይ ተብሏል ብላ የለም። ለምን የለም ብዬ ሳስብ እግዚአብሔር ቸርነቱን አቁሞ አይደለም። እኔና እናንተ ንፉጎች ሆነን ነው። ለኔ ብቻ የኔ ጸጋ የኔ በቃ እንደ ሕፃን ልጅ የኔ አሻንጉሊት የኔ ኳስ የኔ ሁላችንም ሕፃናት ነን። ሼር ማድረግ አንወድም። ለምን ነው ታዲያ እግዚአብሔር መንፈሱን በመካከላችን የሚያቀለው? ይሄ መንፈስ ሲመጣ እኮ ከብሮ እኮ ነው የሚመጣው እኮ። ክቡር መንፈስ እኮ ነው የሚመጣው። ስራ ይዞ ሲመጣ እኮ ኃይል ይዞ ነው የሚመጣው። በጣም ግሎሪየስ የሆነ ፓወር ይዞ ነው የሚመጣው። ይሄን ፓወር ይዞ ሲመጣ እግዚአብሔር ኦፌንድድ መሆን አይፈልግም። በፍጹም እግዚአብሔር ኦፌንድድ መሆን አይፈልግም። ስለዚህ የሚያዋጣው ምንድነው? ዘወር ማለት ነው። እስራኤላውያን ኦፌንድ ሲያደርጉት እግዚአብሔር ከሰፈር ውጭ አውጡኝ አለ። እግዚአብሔር ከሰፈር አውጡኝ አለ። ከሰፈር አውጡኝ። ስለዚህ እግዚአብሔርን መገናኘት የፈለገው ሁሉ ወዴት ይሄድ ነበር ይላል? ከሰፈር ውጭ ይሄድ ነበር።
ምክንያቱም እግዚአብሔር በመካከላቸው መቀመጥ አልቻለም። አንዳንድ ነገሮች ለምን ራቁን ብለን መጠየቅ አለብን። ልባችን ነው፣ ልባችን ገፋቸው። አፋችን ይለምናል፣ ልባችን ግን ይገፋቸዋል። ልባችን ግን ሌላ ነው። ይሄ ሕዝብ አፉ ሌላ ልቡ ሌላ ብሎ የተናገረው የእግዚአብሔር ምክር ማለት ነው። ስለዚህ በትንቢት ይልቅ ለምን ልሳን በዛ? ምናልባት እግዚአብሔር ሞቲቫችንን እየተመለከተ ነው። ባንናገረውም የልብና ኩላሊትን የሚመረምር እግዚአብሔር ይሄንን ታላቅ ስጦታ ተቀብሎ ምን እንደሚያደርገው እግዚአብሔር አውቋል። ኢየሱስን ሊያነግሱት ፈለጉ ይላል። ሊያነግሱት እንደፈለጉ እንዳሰቡ በመንፈስ አውቆ ምን አረገ ይላል? ዞር አለ። ትክክለኛ ፕሮግራም ውስጥ አይደለም። በእግዚአብሔር ልብ አይደሉም እነዚህ ሰዎች፣ በእግዚአብሔር ሐሳብ አይደሉም። ዞር አለ ጌታ። እግዚአብሔር ይቅረብልን ወገኖቼ። ጌታ ይምጣልን፣ እንፈታ፣ ጌታን እናምጣው፣ እናንቅርበው። ይሁንላችሁ በጣም ሲምፕል ሶሉሽን ነው። ብቸኝነታችንን እናቆም። ፈርስት ለጤንነታችን አይጠቅመንም፣ ሁለተኛ ለቤተ ክርስቲያናችንም አይጠቅማትም፣ ለእያንዳንዳችን ግንኙነት አይጠቅመንም። ስለዚህ ፕሊዝ ራሳችንን ወደ ራሳችን ወደ አእምሮአችን እንመለስ። ምንድነው ናፍቆታችን? እግዚአብሔር በዚህ ጉባኤ ውስጥ ካልተንቆጠቆጠ፣ የእግዚአብሔር ስጦታዎች በዚህ ጉባኤ ውስጥ ካልታዩ፣ የእግዚአብሔር መንፈስ በሰዎች ሁሉ ላይ ፈሶ እያንዳንዱ እንደተሰጠው ካላገለገለ ምን ዋጋ አለ? መንፈስ ቅዱስ ስጦታዎች የተሰጡት ለቤተ ክርስቲያን ነው የሚለው ዶክትሪን ብቻ ሆኖ መቅረቱ ምን ዋጋ አለ? ዶክትሪን ነው። የዶክትሪን ፈተናው ላይ ራይት ታገኝበታለህ። ላይፍ ላይ ግን ዜሮ ነው። ላይፍ ላይ ዜሮ ነው። ላይፍ ላይ ዜሮ ነው። የድነት ትምህርታችንን ተምረን ስንጨርስ ያነዛን ቃላቶች መልሰናቸዋል። ላይፍ ላይ ግን የለንም። ብቸኝነት። ብር አለን፣ ንብረት አለን፣ ክብር አለን፣ ሁለት ያለው አንዱን ይስጥ። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም። ይስጥ። የወንድሞቻችንን ህይወት ዞር ብለን እንመልከት። እዛ ጋር ነው የሚጀምረው። አራተኛውና የመጨረሻው ምክንያት ተናግሬ ከዛ በኋላ አታድርጉ የሚለው እናያለን። አራተኛ ምክንያት እርስ በርስ መጽናናትና መተናነጽ ከቃል ያለፈ ተግባር ያለፈበት ስለሆነ ሐዋርያ ሥራ ምዕራፍ 4 ቁጥር 36 ላይ የሚገርም ተግባር ያዘለ ነው። በቃ በጣም ይጣፍጣል መተናነጽ ይጣፍጣል። እዚህ ጋር ሐዋርያት ናቸው የቀመሱት። በርናባስ የሚባለው ሰውዬ ስሙ ዮሴፍ ነበርና መጥቶ ምን አደረጋቸው? በተግባር አጽናናቸው። በቃል አይደለም፣ ቃል እነሱ ይበልጡታል። በተግባር ሰጣቸው። አይ ቲንክ ክሪቲካል ሲቹዌሽን ውስጥ የነበሩ ይመስለኛል። ምክንያቱም they were so much overwhelmed ነው የሆኑት። overwhelmed ከመሆናቸው የተነሳ to the extent ስሙን እስከሚለውጡ ድረስ ደረሱ። ስሙን እስከሚለውጡ ሰዎች ስም ይለውጣሉ። ሰዎች በቃ ያዩና አባቴ ቸር ነው ይሰጣል እንደዚህ። እና ሱቅ ነበረው መርካቶ እና ሰዎች ሁሉ የሚጠሩት ቸሩ ነው የሚሉት። ሽብሩ ነው ስሙ፣ ሽብሩ ነው። አሸባሪ ምናምን የሚባል ኮኖቴሽን ያለው ቸሩ ነው የሚሉት። ቸሩ ይሉታል በቃ። እና እናቴ ደግሞ ቸሩ በመባሉ ደስ አይላትም፣ ምክንያቱም የቤቱን ነው የሚሰጠው። ገባችሁ ሐሳቤ? ቸሩ እያሉ ይወስዱበታል ትላለች። ቸሩ ነው ስሙ። ኢምፕሬስ አደረጋቸው ሰዎቹ። ደቀ መዛሙርት የጌታ መንፈስ ያለባቸው ማንም ኢምፕሬስ አያደርጋቸው። ነገር ግን መለኮታዊው የማጽናናት ጸጋ በበርናባስ ላይ አርፎ ሲመጣ አዩት። ማይሸወዱ ሰዎች። እነኚህ ሰዎች ብር አልሸወዳቸውም። እነኚህ ሰዎች ብር አላታለላቸውም። አገልግሎቱ ግን አገኛቸው። ሚኒስትሪው ጋር ኮኔክት አደረጉ። ልክ ያቺ አንድ ሳንቲም እንደሰጠችው ሴትዮ ማለት ነው። ጌታ ኢየሱስን ኮኔክት አደረገችው። ትልቅ ሰጠች አለ ጌታ። ኑሮዋን ሰጠች አለ ጌታ። ስለዚህ ጉዳዩ ተግባር አለበት። ይጣፍጣል። ለተጠቃሚው ለሚደርሰው ሰው ለውጥ ያመጣል። የማጽናናት አገልግሎት ተግባርን የያዘ ነው። ከቃላት ያለፈ ስራ አለው።
ወገኖቼ ይጣፍጣል። የምታጽናኗቸው ሰዎች ለዘላለም አይረሷችሁም። የእናንተ ስም በእነሱ ሕይወት ውስጥ ሌላ ነው። ነገ ስለእናንተም ጠበቃ የሚቆሙ እነሱ ናቸው። እኔ ይላሉ ቸርነቱን አይቻለሁ ይላሉ። እሱን ተውት፣ ግድ የለም። ግን መጽሐፍ ቅዱሳዊውን እውነት እንያዘው። መጽሐፍ ቅዱሳዊ እውነት ምንድነው? እግዚአብሔር አምላክ በሰዎች ውስጥ ትርጉም ያለው ስራ የሚሰራበት፣ በወንጌል ስራ ውስጥ ትርጉም ያለው የሚጣፍጥ ነገር፣ ጣፋጭ ነገር ያመጣ። ለዛ አለ ወዛ አለው። ሌሎች እስከሚቀኑ እነ ሐናንያ በጣም ኢንቬስ እስከሚሆኑ ድረስ እስከሚቀኑ በቅናት የማይሆን እርምጃ እስከሚራመዱ ድረስ የሚያስቀና ነገር ነው የመጽናናት አገልግሎት። መቼ ሰው ሁሉ ከተወሰኑ ሰዎች በስተቀር አይናፋር ከሆኑ ሰዎች በስተቀር ሰው ሁሉ መደነቅ ይወዳል። ሰው ሁሉ መታወቅ ይወዳል። እስቲ የማይወድ ካለ እጁን ያሳየኝ። እኔ መታወቅ አልፈልግም፣ ለዘላለም ተደብቄ በጓዳዬ ልቅር የሚል አለ? የለም። ቸርነትን አድርጉ፣ ስማችሁ ይወጣል። you don't know how it would be but ይወጣል። በእግዚአብሔር መንፈስ በቅንነት ሞቲቭ ፍሪ የሆነ ቸርነትን እናድርግ። እግዚአብሔር የዛኔ ስራውን ይሰራል። አይ ቲንክ ይሄ ሰውዬ ይሄንን ዕውቅና ፈልጎ ያደረገ አይመስለኝም። ደቀ መዛሙርቱም ይሄን ያህል በሱ የመስጠት አገልግሎት ኢምፕሬስድ ሆኖ እንደዚህ ይሆናሉ ብሎ አላሰበም። አገልግሎቱን የተሰጠውን ድርሻ ተወጣ። እግዚአብሔርም ከፍ አደረገው። እስከዛሬ 2000 ዓመት ሆኖታል። ይሄን ሰው የስሙን እንጠራዋለን። የመጨረሻው ወደ ሁለተኛው ትልቁ ምክንያታችን ምንናጋ አታድርጉ የሚለው ነው። የመጀመሪያው አድርጉ፣ መተናነጽ፣ መጽናናት። አታድርጉ ኖ መንገድ የለም በዚህ በኩል በፍጹም ማድረግ ያለው። ወንድሞች ሆይ እርስ በርሳችሁ ምን አታድርጉ? አትተማሙ። እስቲ ደገሙልኝ። እስቲ ጮክ እንበል። እስቲ ዓላማም እንበል። 10 ሰው አይደለም የምፈልገው። ዓላማም እግዚአብሔር ያያል፣ እግዚአብሔር ይሰማል። ወገኖቼ እዚህ ኢንተርቴይንመንት አይደለም፣ እውነት ነው እየተናገርን ያለ ነው። አትተማሙ። የሚገርመኝ እቺ ቃል እርስ በርሳችሁ አትተማሙ የሚለው ብቻ ሳይሆን አውዱን ለመመልከት ትንሽ እንትን አደረኩኝ። እዛ አውድ ላይ አትተማሙ የሚለውን ያለፈ ንግግር ነው የሚናገረው። አትተማሙ ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል፣ በሕግ ላይ ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለም። ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋ የሚችል ነው። በሌላው ላይ ግን የምትፈርድ አንተ ማነህ? በጣም አትተማሙ የሚለው ነገር ከትልቅ አደጋ ሊያድን የመጣ ቃል ነው። ሰው ወንድሙን ሲያማ ምን እያደረገ ነው እያለ ያለው? እንደ እግዚአብሔር እየሆነ ነው። እዚህ ጋር አትችሉም ነው የሚለው። መተማማት አትችሉም። ወንድሙን የሚያማ በወንድሙ መፍረድ ነው የሚሆነው። ወንድሙን የሚያማ እሱም ብሎ ደግሞ ምናምን የሚለው ሰውዬ ፍርድ ውስጥ እየገባ ነው። ወንድምን ማማት መምከር አይደለም። ለሌላው ሰው ሄደን መናገር መምከር አይደለም። መፍረድ ነው። እየፈረድበት ነው፣ እየኮነነው ነው፣ እየገደልነው ነው። የሚገርማችሁ ነገር ግን የሚያድንም የማጥፋትም ብቃት ያለው ማብቻ ነው፣ እግዚአብሔር ብቻ። ከባድ ችግር ውስጥ ራሳችሁ እንዳትከቱ። ምታሙ ሰው ምናማ ሰዎች ብል ይሻለኛል። ምናማ ሰዎች ከባድ ችግር ውስጥ ራሳችሁ እንዳላችሁ ተመልከቱ። ጠርዝ ላይ ነው ያላችሁ። የእግዚአብሔር ቁጣ ሊመጣ ጠርዝ ላይ ነው ያላችሁ። ቸር አምላክ ትዕግስቱ ብዙ የሆነ ታግሶ ይሆናል፣ ግን የሚጠፋ መብራት ነው ያላችሁ። በሐሜት አገሩን ምናተራምስ ችግር የለም። ዛሬ ስልክ የሚባል ጣጠኛ አለ። አንዴ ጆሮ ላይ ደቅነ 100 ጋር በግሩፕ ይቅርብን።
እርስ በርሳችን ለዚህ ያልተጠራን እርስ በርሳችን እዚህ እንድንነዳ እግዚአብሔር አልሰበሰበንም። ቁጣውን እግዚአብሔር ሊልክብን አንተ ማን ነህ? እግዚአብሔር ብቻ ነኝ እኔ ማለት የምችለው እግዚአብሔር ብቻ ነኝ። ናቡከደነጾር እኔ ናቡከደነጾር የገነባዋት ባቢሎን ሲል ወሪው አለው እግዚአብሔር። ናቡከደነጾር ቃሉን ካፉ ሳይጨርስ ከሰማይ ወደቀ። እግዚአብሔር ለሚወደው ስልጣን እስከሚሰጠው እንደሚሰጥ እስከምታቅ ትመታለህ አለው። የሚያሙ ሰዎች እኮ አፐር ሃንድ ያገኙ መስሏቸው ነው። ገባችሁ? አሳይ they are the one they think they are the one የማማት በቃ እንደዛማ ቢሆን ከንት ካል አያማም ምናምን ብሎ ጥጉን ይዛል። ወገኖቼ አበሻ የምንታወቅበት ትልቁ መታወቂያችን ሐሜት ነው። ልጆቻችንን ጠይቋቸው፣ እዚህ ሀገር ያደጉትን ልጆቻችን you guys are so much ምናምን ይላሉ። አልነገሯችሁም? ልጆቻችን በእግዚአብሔር ፊት ምስክሮቻችን ናቸው። ሐሜታችን መስመር የሌለው ሐሜት፣ ልክ የሌለው ሐሜት፣ ኢቭን እንኳን ትንሽ ክሬዲት የማይሰጥ ሐሜት። እንዲህ መልካም ሰው ነበረ ምን ነካው እንኳን እንዳለ ከነ መፈጠሩ ገደል የምንከት ሰዎች ክርስቲያን እስከማይመስል ቀንድና ጭራ የምናወጣ ለሰዎች። እኔ ዛሬ ምክሬ እግዚአብሔር አምላክ ይታደገን። እግዚአብሔር ይታደገን። ፈራጅ እግዚአብሔር፣ ዳኛ እግዚአብሔር ነው። ማነህ አንተ የምትፈር? ሐሜት ሊትራሊ የተያያዘው ፈራጅ ከመሆን ሰውየው ዳኛ ተደርጎ ትምህርት ቤት ገብቶ አልተመረቀም፣ ራሱን ዳኛ ብሎ ጠርቷል። እውነተኛው ዳኛ ሲመጣ ያነጋግረዋል። በመጽሐፍ ቅዱስ ውስጥ በጣም በሐሜት የተመቱ እግዚአብሔር ፊት ለፊት ያናገራቸው ሰዎች በዘኍልቍ ምዕራፍ 12 ላይ ነው ያሉት። ዘኍልቍ 12 ላይ ያለውን ላምብላችሁ። በጣም ኢምፕሬስ የሚያደርግ ሐሳብ ነው ያለው። ሙሴም ኢትዮጵያዊትን አግብቷልና ባገባትም በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ፣ አሙት እንደማለት። ምን አሉ? በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? እግዚአብሔር ምን አደረገ? ሰማ። ከዛ በኋላ ቁጥር 3 ያሙበት ነገር ትክክል እንዳልሆነ ይነግረናል። ምን ያህል? ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ምን ነበረ? ትሁት ሰው ነበረ። እነዚህ ሰዎች ትሁት ስለሆነ አይደለም ያሙት። ምንድነው ብለው ነው ያሙት? ትዕቢተኛ የሆነ መስሏቸው ነው ያመኑት። እሱ ከማን ይበልጣል ነው ፖይንቱ እዚህ ጋር ያለው። እኛም እግዚአብሔር ተጠቅሞብናል። እኔም አገልጋይ ነኝ፣ እሱም አገልጋይ ነው። እግዚአብሔር በእኔም ተጠቅሟል፣ እሱም በሷም አንቺም አይደለም እንዴ ማርያም አንቺ ነው የተቀባ መዝሙር የዘመርሽው አንቺ አይደለሽ እንዴ እያለ እዛ ኤርትራ ባህር ላይ ዘመረችውን ሳያስታውሳት አይቀርም። የተቀባ የእግዚአብሔር ሰው። ሙሴ ግን በምድር ላይ ካሉት ሰዎች ሁሉ ይልቅ ትሁት ነበር። እንደ ትዕቢተኛ አድርገው ሰቀሉት፣ አነጠፉት። አቃላችሁ መጽሐፍ ቅዱስ በአብዛኛው ሰመሪ ስቴትመንት ነው። ያንኑ የተናገሩትን ነገር አልነገረንም። እግዚአብሔር ምን አደረገ ይላል? ግን ሰማ። ስናማ እኛ በሮቻችንን ወይም ስልካችንን ማይሰማ መኖሩ ላይ ነው የምንጨነቀው። እግዚአብሔር ግን ይሰማል። እግዚአብሔር ይሰማል። በአራት ማዕዘን ውስጥ ተቀምጠን ወንድሞቻችንን በሰዎች አእምሮ ከንቱ ስናደርግ እግዚአብሔር ይሰማል። እግዚአብሔር ይሰማል ወገኖች፣ እግዚአብሔር ይሰማል። ተጠንቀቁ። ያያል እግዚአብሔር ሰማና ምን አለ? ሙሴም ቁጥር 4 ላይ እግዚአብሔርም ወዲያውኑ ሙሴና አሮንን ማርያምን ሶስታችሁ ወደ መገናኛ ድንኳን ውጡ ብሎ ተናገረ። ሶስቱም ወጡ። እግዚአብሔርም በደመና አምድ ወረደ፣ በድንኳኑም ደጃፍ ቆመ። አሮንና ማርያምን ጠራ፣ ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው።
እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። እግዚአብሔርም ተቆጥቶባቸው ሄደ። የሰራዊት ጌታ እግዚአብሔር ከዚህ ውርደት ይደብቃል። የምታሙ ሰዎች የሚጠብቃችሁ ይሄ ነው። የእግዚአብሔር ቃል የተጻፈው እውነት እኛንም ያገኘናል። ለምሳሌያችን ተጻፈልን፣ ለትምህርታችን ተጻፈ የተባለው እኮ የበረከቱ ብቻ እንዳይመስልሽ። ይሄም ነው እኮ እኔን ያየ ይቀጣ የሚል ምልክት ድሮ ትዝ ይላችኋል። እኔን ያየ ይቀጣ የሚል ኳሽዋኮር የያዘው ልጅ ሰውነቱ እስርስር ብሎ የሆነ አጽም የሚመስል ልጅ ከስሩ ምን ብለው ጽፈዋል? እኔን ያየ ይቀጣ። ምን ማለት ነው ታውቃላችሁ? ወላጆች እኔን አይታችሁ ልጆቻችሁን በስነ ስርዓቱ ማታስከትቡ ከሆነ ይበላችሁ ነው የሚለው። ይሄም ያው ነው። እኔን ያየ ይቀጣ ነው እዚህ ጋር ያለው። ወንድማችንን እህታችንን እንደፈለግን ስናደርግ ክሊክ እያደረገ እየቆጠረብን ነው። እግዚአብሔር መቼ እንደሚመጣ አላውቅም፣ ግን ይመጣል። ወገኖቼ ሙሴ እንዲህ አይደለም። እግዚአብሔር ሙሴ እኮ እናንተ እንደምትሉት አይደለም ነው ያለው። ልቡ ትሁት፣ በእግዚአብሔር ፊት ታማኝ፣ እግዚአብሔርን የሚያነጋግር፣ እግዚአብሔር ያልተቀየመው ሰው ጭቃ ቀቡት። ስለዚህ አታድርጉ፣ በፍጹም አላረግም ብለን ዛሬ ለእግዚአብሔር ቃል እንግባ። አላረግም። ለምን ፍርድ በላይ ላይ ያመጣለሁ? ይበላናል አላና ጊዜ ይበላናል። መናገር በናዝሬቱ በኢየሱስ ስም ለዘላለም ይሰበር። ይሄ መንፈስ ከኛ ላይ ጮሆ ይውጣ፣ በእውነት ይውጣ፣ በላብ ይውጣ፣ በፈለገው ይውጣ። ስለ እውነት ነው። እኔ በጣም ለእናንተን ፈገግ ለማድረግ እውነቴን እኮ ነው የምላችሁ። ያቁነጠነጠ ካልተናገር ወይኔ ምናምን ፕሊዝ እናቁም። ንጉስን እንትን የሚያደርግ ቢዩቲውን የሚጠብቅለት ሰው ነገራችሁ ሊሆን ይችላል። ንጉስ ቢዩቲውን የሚጠብቅለት ሰው ነበር አሉ። የሚያሻሹመው፣ የሚቀባባው፣ በጣም ጸጉሩን ምናምን ጺሙን ሁሉን ነገር ቅንድብ የሚያደርግለት ምናምን። አንድ ቀን ጸጉሩን ሲነካካ ንጉሱ ቀንድ አብቅሏል። ከዋለ ያው አንተ ነህ ያየኸው፣ ካንተ በስተቀር ማንም አላየምና ሄደችን ወሬ አወራለሁ ብትል ውርድ ከራሴ አለው። ምን ያርክ? ያ የንጉሱ ባለሟል ምን ያርክ? ሊፈነዳ ደረሰ። አቁነጠነጠው። ለሚስቱ እንዳይነግራት ጎረቤት ሄዳ አውርታ ጉድ ሊመጣ ነው። አቁነጠነጠው። ሲያቁነጠነጠው ምን አደረገ አሉ? መሬት ቆፈረና ለመሬቱ ንጉስ ቀንድ አበቀሉ ብሎ ነገረው አሉ። የሚያሳዝናችሁ ነገር ግን ታሪኩን ከሰማችሁት እዛ ቦታ ላይ ቅል በቀለ አሉ እና የበቀለው ቅል ትልቅ ቅል ሆነ እና ትልቅ ቅል ሲሆን የሀገሩ ሰዎች ያንን ቅል ይሄ ቅልማ ለንጉስ የነጋሪት ማስኮሰሚያ ይሆናል ተብሎ ነጋሪት ተሰራበት። ነጋሪት ከተሰራበት በኋላ በደንብ ተሰርቶ በደንብ ተወልውሎ በደንብ ታሽቶ ቆዳ ካለካርበስ በኋላ አዋጅ ይባል ተባለና በል ምታ ነጋሪት ተባለ። የመጀመሪያውን ድም ሲያደርገው ንጉስ አለ አሉ። ሁለተኛውን ሲመታው ቀንድ አበቀሉ አለ። አታውሩ ይወጣል። ያገኛችኋል እኮ ነው። በኋላ ሰውየው ታሰረና ያው ተገደለ። ንጉሱ በአደባባይ ቀንድ አበቀለ ስለተባለ አንተ ነህ አለው። ፕሊዝ አዎ I know I am like you። እኔ ከማርስ የመጣው ሰውዬ አይደል? አዎ ያቁነጠንጠናል፣ ወይ ይበላናል። ፕሊዝ ለራስህ ብለህ ተው። ፕሊዝ ተውት። እርስ በርሳችን ውስጥ እግዚአብሔር ይሄንን አይፈልገው፣ መርዝ ነው። ወንድማችንን ማጠልሸቱ ብቻ ሳይሆን አንተ ላይ የሚያነጣጠረው እጅን እንዲስትል አራቱ ወደ አንተ ነው የሚባለው ነገር እውነት ነው። እዛ ስትጠቁም ሶስቱ ወደ አንተ ያሳያል፣ አንዱ እግዚአብሔር ምስክር ነው ይላሉ። አሜን ይበል። አሜን ትላላችሁ? ሰው ላይ ስጠቁም ሶስቱ እኔ ላይ ይመስክርብኝ፣ እግዚአብሔር ምስክር ይሁንብኝ።
አሜን ይሁንብን። ብናቆም ነው የሚሻለን። ብናቆም ነው የሚሻለን። አይጠቅመንማ እንዴ ከመሳቅና ከፈገግታው ያለፈ ነገር ነው እየነገርኳችሁ ያለሁት። ፕሊዝ አይጠቅመንም። ቸር አምላክ እግዚአብሔር ለሁላችንም ማስተዋል ይስጠን። ፓስተርን ወደዚህ ጋብዘዋለሁ።